አንድ ነገር ገባት። በቃ ዘጊው መክፈት አለ። እግዚአብሔር የዘጋውን ማን ይከፍታል? ራሱ። ለዚህ ነው መጽሐፍ ቅዱሳችን ሲነግረን የሚከፍት የሚዘጋ የሌለ ይላል። የሚዘጋም የሚከፍትም ከከፈተ የሚዘጋ የለም፣ ከዘጋ ደግሞ የሚከፍት የለም። ስለዚህ አሁን አንድ ነገር ገባት ሞግቷል ማለት ዘጊውን ራሱ መክፈት አለበት። መማፀን ጀመረች፣ መጸለይ ጀመረች፣ መጮህ ጀመረች። በነገራችን ላይ ለትውልዱ ትልቅ የጸሎት ሞዴል ነች ሐና። በልብ መናገር ጸሎት የነገረችን ሐና ነው። የልብ ንግግር በእንባ ጽኑ እንባ በማፍሰስ ጽኑ ጩኸት ጽናት ከሐና ታላቅ የጸሎት ሰው ነች። ተግዳሮት የገጠማት ገና ጸሎቷን ጀመረ። በተለይ ትክክለኛ ጸሎት ውስጥ ከገባች ሰው አይረዳች አይረዳ እንጂ የሚረዳ አሜን አሜን። ክብር ለጌታ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር ይባረክ። አሜን። የእግዚአብሔርን ቃል አነብና ከዛ በኋላ እንጸልያለን። በሱ ላይ እግዚአብሔር እንዲረዳን የማነበው አንደኛ ሳሙኤል ምዕራፍ 1 ቁጥር 12 ነው። አንደኛ ሳሙኤል ምዕራፍ 1 ቁጥር 12 የመልእክቴ ርዕስ እግዚአብሔር ፊት መሆን ያበዛ እግዚአብሔር ያደርሰዋል። ይደርሳል። የሚጸልዩ ሰዎች ይደርሳል። እግዚአብሔር ወዳላቸው ይደርሳል። የሚመኙ አይደለም የሚጸልዩ እና ከሐና ሕይወት እግዚአብሔር ያስተምረናል። አንብቦ እንደዚህ ይላል። እዚህ ቁጥር 12 ላይ ጸሎቷን በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ኤሊ አፏን ይመለከት ነበር። ኤሊ ይመለከታት፣ እሷ ትጸልያለች አለ። እንግዲህ ይሄ አንደኛ ሳሙኤል ምዕራፍ 1 ሁላችሁ እንደምታውቁት በተለይ ሐናን ጎላ ያረጋታል። የጸሎት ሴት ነች። ሁላችሁ እንደምታውቁት ቃና የተባለ ሰው 2 ሚስቶች አሉት። አንዷ ሐና ነች፣ አንዷ ፍናና ነች። እና ፍናና ልጆች አሏት እንደምታውቁት። ደግሞ ሕልቃና የሚወደው ሐናን ነበር። ሐናን ይወዳት ነበር፣ ይወዳታል። ግን የሚገርማችሁ ነገር እግዚአብሔር የጨከለባት እስኪመስል ድረስ ምንም እንኳን ቢወዳት እግዚአብሔር ደግሞ ማህፀኗን ዘግቶ ነበር። እንግዲህ እግዚአብሔር ከዘጋ የሚለመነው እሱ ነው፣ የሚሞገተው እሱ ነው። የዘጋው ራሱ መክፈት አለበት። አሜን። በቁጥር 5 ላይ ምን ይላል? ሐናንም ይወዳት ነበር፣ ለሐናም 2 እጥፍ ሰጣት ይላል። ቁጥር 5 ላይ መጨረሻው ላይ ታችሁ ቆነ እንደዚህ ይላል። እግዚአብሔር ግን ይልና ማህፀኗን ምን ብሎ ነበር? ዘግቶ ነበር። ስለዚህ እግዚአብሔር ከዘጋ አሁን ሐና አንድ ነገር ገባት። በቃ ዘጊው መክፈት አለ። እግዚአብሔር የዘጋውን ማን ይከፍታል? ራሱ። ለዚህ ነው መጽሐፍ ቅዱሳችን ሲነግረን የሚከፍት የሚዘጋ የሌለ ይላል። የሚዘጋም የሚከፍትም ከከፈተ የሚዘጋ የለም፣ ከዘጋ ደግሞ የሚከፍት የለም። ስለዚህ አሁን አንድ ነገር ገባት ሞግቷል ማለት ዘጊውን ራሱ መክፈት አለበት። መማፀን ጀመረች፣ መጸለይ ጀመረች፣ መጮህ ጀመረች። በነገራችን ላይ ለትውልዱ ትልቅ የጸሎት ሞዴል ነች ሐና። በልብ መናገር ጸሎት የነገረችን ሐና ነው። የልብ ንግግር በእንባ ጽኑ እንባ በማፍሰስ ጽኑ ጩኸት ጽናት ከሐና ብዙ ነገር እና ምን ሆነ? የሚገርመው ነገር ቀጥታ እይቷን አስተካክለች። እሞግተዋል ማለት ነው። አሁን ነገሬን ወደ እግዚአብሔር ነው ማቅረብ ሆነች። ኢዮብ ምዕራፍ 5 ላይ እንደሚል ነገርን አቅርብ እንደሚል ማቅረብ ጀመረች፣ መጸለይ ጀመረች እና ነገሯን ወደ እግዚአብሔር ምን ማለት ጀመረች? ማቅረብ። ተመልከቱ፣ ታላቅ የጸሎት ሰው ነች እና ተግዳሮት የገጠማት ገና ጸሎቷን ጀመረ። በተለይ 3 ተግዳሮቶች አሳያቸዋል። የገጠማት 3 ተግዳሮት። ወንድሞቼ እናቶቼ፣ የጸሎትን ሰው የሚረዳው ሰው የለም። በነገራችን ላይ ሰው ይረዳኛል ብላችሁ አትጠብቁ። በተለይ ትክክለኛ ጸሎት ውስጥ ከገባችሁ
ሰው አይረዳችሁ። አይረዳ እንጂ የሚረዳ። አሜን። በኢየሱስ ስም የጸሎት መንፈስ ይውደቅ። ሰው ካልተጸለየ አይቻልም። በቃ ዘንድሮ የሚያበዛ ሰው ነው የሚያልፈው። በቃ ጥሶ የሚሄደው ቀዶ የሚሄደው ሰብሮ የሚሄደው በእግዚአብሔር ፊት መሆን የሚያበዛ ሰው የሚያቆመው ኃይል የለም። ክብር ለኢየሱስ ይሁን። እስቲ ቀኝ እጆቻችሁን አንሱ። ልባርካችሁ፣ ልመርቃችሁ። በኢየሱስ ስም ጸልያችሁ የማታውቁበት ታላቅ የጸሎት መጎናጸፊያና መንፈስ ኃይል በላያችሁ ላይ ይሁን። ምንም አማራጭ የለንም። መጸለይ መጸለይ መጸለይ፣ መጮህ፣ መቃተት፣ መሞገት። የጸሎት ሰዎች እውነተኛ የጸሎት ሰዎች ተሟጋቾች ናቸው። ይሞግታሉ። አንድ ነገር ሳይዙ አይመለሱም። እስከ መጨረሻ አድምተው እስከ መጨረሻ ተወራርደው ይቀጥላሉና ተግዳሮቶቿን ላሳያችኋልና እውነተኛ የጸሎት ሰው ስለነበረች ከሩቅ አይደለም ተግዳሮት የመጣው እዛው ካጠገቧ ሶስት ተግዳሮቶቿን ላሳያችሁ። አንደኛ የሐና ተግዳሮት ናት። እንግዲህ ከተኛችሁ ሩቅ እዛው ብቅ ድንቀት ጸጋዋን ይዛ ጸጋን የማስቆጣት የማበሳጨት ሐና ምን አደረገች? የጸሎት ሴት ነች። እግዚአብሔርን እየሞገተች ነው። ግን ብቅ አለችና እንደዚህ ይላል ቁጥር 6 ላይ እግዚአብሔር ማኅፀኗን ዘግቶ ነበር ካለ በኋላ አሁንቷ ይልና ታስቆጣትና ታበሳጫት፣ በነገር ትንቃታለች። ይሄ ነው እሷ የደረሰች በነገር ከእግዚአብሔር የሆነ ነገር እንዳትቀበል ታስቆጣት ነበር ይላል። ታበሳጫት። ምንም ለማይጠቅመው ሰው መንገድ ላይ ይቆማል። መንገዷ ላይ ይቆማል። የጸሎት ሰው ደግሞ ተበሳጨ ማለት ሰማይ ዘጋው፣ ተቆጣ ማለት ሰማይ ዘጋው። ስለዚህ አልፋት ይቻላል። ቁጣን ጊዜ አሰጠው፣ አታየው፣ አታስተናግደው። ሺህ ጊዜ ታበሳጫል፣ እሷ ትቀጥላለች። በኢየሱስ ስም ቀጥሉ። የትኛው ኃይል ላያቆማችሁ የእግዚአብሔር ጸጋ በእናንተ ላይ ይሁን። ቀጠለች። ይገርማል። ኃይሏን ለምንድን ነው የሚገርም? አንድ መልስ ስትመልስላት አታየው፣ ደፍና ቀጠለ። አዋጁ መቀጠል ነው። እግዚአብሔር መቀጠል ቀጥል በሉ። ዝም ብለህ ቀጥል። ዝም ብለህ መንገድህን ጠብቅ። ዝም ብለህ ጸልይ። እግዚአብሔር የቱ ጋር እንደሚመጣ አታውቅም። መልስ ይዞ ፊትህ ቆሟል። መልስ ይዞ ፊትሽ ቆሟል። እስቲ ይችላል ብላችሁ አሜን በሉ። ካህላ የምንማረው ይሄ ምናላ አበሳጨቷን ቀጠለች፣ አስቆጧታን ቀጠለች። ጸሎት ሐና ደግሞ ጸሎቷን ቀጠለች። ማን እንደሚያሸንፍ የጸሎት ሰዎች ማይረዳችሁ ሰው ሲነሳ መልስ በመስጠት ኃይላችሁን አትጨርሱ። ቀጥል። ዝም ያዋጣው እሱ ነው። ወደ ሰሚው ሰምቶ በእሳት ወደሚመልስ ወደ እሱ መገስገስ የግድ። እግዚአብሔር የጸሎትን መንፈስ ያብሳል። እንደው ስራ ትታችሁ 24 ሰዓት ቁጭ በሉ አይደለም። የትም ቦታ መጸለይ ይቻላል። በመንፈሱ አይቻልም? ስለዚህ ቀጠለች። እንደ ዳዊት ነው። ዳዊትም ትዝ ይላችኋል። ማይረዳው ሰው ሲነሳበት ዞር ይላል። ስለዚህ መንፈሳዊ ሰዎች ጥበበኞች ሊያስቆመው እኮ ነው። ትልቅ ድል ከፊቱ እያለ ዳዊት አንተ ትዕቢትን አውቃለዋል የልብን ክፋት ሲለው ረድት ያደረገ ኋላ ነው። ከእሱ ወደ ሌላ ሰው ምን አለ? ዞር ማለት ያዋጣል። ዞር ምንልበት ጸጋ ይስጠን። ዞር ብላ እሷ ትጸልይ ነው፣ ታመጣለች። እግዚአብሔርን በልቧ ታናግረዋለች። ጽኑ ለቅሶ ታለቅሳለች። ከናፍርቶቿን እያንቀሳቀሰች ትጮኻለች፣ ትሞግታለች። ቀንና ሌሊት ፊቷ ላይ ሁሉ እስኪታይ ድረስ ፊቷ ላይ የጸሎቱ ሐዘን እስኪታይ ድረስ ትዝ ይላችኋል። እግዚአብሔር እኮ ሲመጣ ይሄን ሐዘን ነው መጀመሪያ የሰበረው። ክብር ለኢየሱስ ይሁን። ልመርቃችሁ በጸሎት ኃይል በመንፈስ ቅዱስ ኃይል ማንም ሊሰብረው የማይችል የሐዘን ጉልበት ከልባችሁ ላይ ይሰራል። ይህንን አለች ፍጹም አልቻለች።
ምናምን ልታስቆማት አልቻለችም። ሁለተኛው የሐና ተግዳሮት ባሏ ቁጥር 8 ላይ ባሏ ደግሞ ብቅ አለ። ባሏ መልካና ሐና ሆይ አላት፣ ለምን ታለቅሻለሽ? መልካም ምክር ይመስል ጸሎት ሊያስቆማት ለምን አታለቅሽ? ለምን ታለቅሻለሽ? ለምን አትቀምሽም? አትቀምስም። አሁን የምግብ አይደለም እሷ የሚታያት ጸሎት፣ ጩኸት ለትውልዱ አንድ ነገር ማበረከት አለባት። ሳሙኤል መወለድ አለበት። ስለ ክብሩ ነው የምታመጣው። እንኳን እያመጣችሁ ያላችሁ ለእናንተ መልካም ዜና ይዤ መጥቻለሁ። የሚወለድ ነገር አለ። እስቲ በደንብ አሜን በሉ። ይገርም ነገር ነው። ለምንስ ልብሽ ያዝንብሻል? ለምን አታዝን? የጸሎት ሰዎች ሐዘንተኞች ናቸው። የሆነ ነገር ይጠብቃሉ። ይሄ የሚታየው ነገር አያረካቸውም። አንዳች ነገር ከእግዚአብሔር ጠብቀው ይሞግታሉ። ከዛ በጣም አሽሙር ያለበት ይሄ አሽሙር ልበለው ያላት እኔ ከ10 ልጆች አልሻለሽ እስቲ አይሻል ልጅ ነው ባል ያስቆማል 10 ነው ያው የተራራ እሷ አንድ ነው እየጠየቀች ያለ 10 ልጅ እኔ አልበልጥም ባልና አንተ እኔ ሞግተዋለሁ፣ እቀጥላለሁ፣ ጸሎቴን ምጤን እቀጥላለሁ፣ ምጮዬን እቀጥላለሁ። እግዚአብሔር ምስክሬ ነው። በእግዚአብሔር ፊት የሚጸልዩ ሰዎች ዘንድሮ አንድ ነገር እጃቸው ይገባ ሆራ ፓሻ እስቲ ከእጆቻችሁን አንሱና እግዚአብሔር ፊት አበዛለሁ፣ ጸሎት በሉ አበዛለሁ፣ እጮሃለሁ በሉ እስቲ። ጸሎት ከጓዳ ከጠፋ እሱ ነው አደጋ። ለአደጋ ሰው የሚጋለጠው ጸሎት ከጠፋ። ጸሎት እንዴ አሳ ያለ ውሃ እኮ እንደማይኖር እኛ እኮ ያለ ጸሎት አንኖር። እግዚአብሔር ይባል ያብዛ። አሜን። እዚህ ቤት ጸሎት ይብዛ፣ ጩኸት ይብዛ። እነዚህ ነገሮች ሁሉ አላገውን እንዲያስቆማት እሷ ግን ቀጠለች። ጸሎቷን ቀጠለች፣ ምጧን ቀጠለች፣ ማማት ቀጠለች፣ ጩኸቷን ቀጠለች፣ እግዚአብሔር ፊት መሆኗን ቀጠለች፣ በልቧ መናገር ቀጠለች፣ በእግዚአብሔር ፊት ጽኑ ለብሶ ማልቀስ ቀጠለች። የሰራዊት ጌታ እግዚአብሔር ሆይ ብላ እግዚአብሔር እየጠራች መሞገት ጀመረች። የባሪያን መዋረድ ተመልከት፣ ሰዎች እያዋረዱኝ ነው፣ አንተ ግን ታያለህ፣ ተመልከት እያለች ቀጠለች። ባሪያ ወንድ ልጅ ብትሰጥ እያለች ቀጠለች። የዘጋውን ማህፀን እንዲከፍት ቀጠለች። በኢየሱስ ስም የሚያስቆም መንፈስ ይመጣ። ሆነ ቦታ ላይ በቃ የሚያስቆም የሚገታ መንፈስ በኢየሱስ ስም ይመጣ። በቅርብ ጊዜ ጌታ ፊት ሲጸልይ በጾም በጸሎት ፊቴን የሚፈልግና የሚፈራኝ ትውልድ ይቀጥላል። አሜን። ሁኔታዎች የሆነ ነገር ይሆናል፣ ግን እነሱ ዘመን ዘለለ የሆነ ብቅ ብሎ አይጠፉም። እንደነ ዳንኤል ነገስታት ይለወጣሉ፣ ዳንኤል ይቀጥላል። 3 ነገስታት ያየ ሰው ይቀጥላል። የጸሎት ሰው በአምላኩ ፊት በጸሎት ማይደራደር ሰው ጸሎት ያለ ጸሎት ማነው ተንኳቷል እኮ ይውጣ ሌላ ይሁን አምላክ ፊት መሆኔንም አላቆምም ያኔ ነው የሞትኩት ይላል። እግዚአብሔር ያብዛ። በኢየሱስ ስም እዚህ ላይ ጸሎት ያብዛ። ሌላ ነገሮችን ቀነስ አድርገን ጸሎት ብናበዛ ሁሉ ታምር ነው የሚሆነው። በቃ እግዚአብሔር አዲስ ነገር ያደርጋል። ጸሎት የሚበዛበት ቸርች ያስታውቃል። በቃ ጸሎት፣ ረሃብ፣ መንፈሳዊ ጥማት ያለበት ቦታ ሰማይ ክፍት። ክብር ለኢየሱስ። ስለዚህ 2 ተግዳሮት እስካሁን አይተናል አለ። 3ኛው ተግዳሮት ደግሞ ይገርማል። ካህኑ አታሳዝንም? ጸሎት ሴት ናናተን እሱን አለፈች። ባሏ ጸሎት ሊያስቆማት 10 ልጅ ጠራል። 10 አለች። አትሻም ቀጥ 3ኛው ቅድም መግቢያ ላይ የጸሎት ሰው ማይረዳው ስጋ ሰማይ ይልበታል። ቁጥር 10 ላይ እርሷም በልቧ ትመረር ነበር፣
በእግዚአብሔር ፊት ጽኑ ለቅሶ አለቀሰች። ቁጥር 12 እርሷም አቤቱ የሰራዊት ጌታ ሆይ የባሪያን መዋረድ ተመልክተህ ብታስበኝ እኔንም ባትረሳኝ ለባሪያም ወንድ ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለት ተሳለ። ስለት ብሏል ጸሎት። ቁጥር 12 ጸሎቷን በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ምን አለ አብሯት ሚሳይ እሱ ያይ እሷ ትጸልይ። ከዛስ ሐናም በልቧ ትናገር ነበረ፣ ድምጿን ሳይሰማ ከንፈሯን ታንቀሳቀስ ነበር። ኤሊም ይላል እንደ ሰከረች ምን አለ እንደ ሰከረች መልከቱ ሰክራለች። ትክክለኛ ቦታ ላይ እየጮኸች እያለባች እየጸለየች ነው። ምን አለ በልቡ ይዘዋል። አወጣውና እንደዚህ አለ ኤሊም ስካርሽ እስከ መቼ ነው? እርግጠኛው የወይን ጠጅሽን ከአንቺ ሰካራ። በነገራችን ላይ የጸሎት ሰው ቶሎ ተሰብሮ ቸርች አይቀይርም። አሜን አሜን። የጸሎት ሰው እዛው ነው። በቃ ጌታ ይናፍቃል፣ ይጠብቃል፣ እዚሁ ነው ይላል አለው ጌታ ሆይ አና ሰካራም ሲላት እሷ የመለሰችለት ደግሞ ሐና ጌታዬ ሆይ እንትን ብሎ ካህን አላለች። ሰካራም ሲላት ጌታዬ ሆይ ጌታ መስቀል ስር የሆነ ሰው ለካ ንግግሩ ራሱ ቆጠሩ። ጌታዬ አከበሩት። ዳንኤል አንበሶች ጉድጓድ ውስጥ ንጉሡ ከቶት ማለዳ መጥቶ የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶች ሊያድን ይችላልን ሲለው መርቆን ይጀው ንጉሶ ሺህ ዓመት የጸሎት ሰው አይደለም ይመርቅ ከርቶት እኮ ገድሎታል። ፍርድ ፈርዶበት ንጉሶ ሺህ ዓመት ንገስ ይገርምሃል አለ አምላኬ መልአኩን ልኮ የአንበሶቹን አፍ ምን አለ እግዚአብሔር የሚሆን የተከፈተ አፍ ይስጋል። ዋው ይገርም ሰካራም ሲላት ጌታዬ ጌታዬ እኔስ ልቧ ያዘነባት ሴት ጠጅና ሌላ የሚያሰክር ነገር አልጠጣሁም። የሚገርም አለችው ጌታዬ የሚገርም አለችው። በእግዚአብሔር ፊት ነፍሴ አፈሰሰ። አንተ ባትረዳኝ ብቀጥላል ባትረዳኝ የሚረዳኝ አለ። የተዘጋውን የሚከፍት በኢየሱስ ስም ለዘመናት የተዘጋ ሰይጣን የዘጋው ክፉ ሰዎች የዘጉት እግዚአብሔር ዘንድሮ ይክፈትላችሁ። እጆቻችሁ ራሱ ልመርቃችሁ። እግዚአብሔር ምስክሬ አንድ በእግዚአብሔር ንፋስ ተመልቶ የሚከፈት በር ነው ማለት ጌታ ብቻ የሚከፍተው። አይኔን ከፍቶ ያሳየኝ። ከመዛግብቱ በሚወጣው ንፋስ ይመታል። ለጸሎት ሰዎች ይከፈታል። በኢየሱስ ስም ጠላት ላይ አቆምን። በክፉ ሰዎች የተዘጋ ደጅ ራካሳታ ጌታ ሁለት ነገር ነው የሚለኝ። አንደኛ በመናፍስቱ ዓለም ትብብር የተዘጋ እጅ፣ ሁለተኛ በክፉ ሰዎች የተዘጋ እጅ ዛሬ በኢየሱስ በእግዚአብሔር ንፋስ ይመታል። ራካሳታ ካፓዲያ ጋቦራ እዚህ በር ውስጥ ገብታችሁ ነው የማየው። በኢየሱስ ክርስቶስ ስም እግዚአብሔር በከፈተው በር ውስጥ እግዚአብሔር በር ይከፍትላችኋላችሁ። ደጁ ይከፈታል። መወርወሪያው ይቆረጣል። እግዚአብሔር ከመዛግብቱ በሚያወጣው ንፋስ ይህን በር መጥቶ ይከፍተዋል። ሆኗል። በሩስ መልካም በር እግዚአብሔር ፊት አለች ነፍሴ። ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁ። ባሪያህ እንደ ምናምንቴ ሴት አትቁጠረኝ ብላ ጀግኖች ያስነስ ሚጮ ይባል ጆን ዌስሊ ሊያውጡን ለማየት ሰጥቶኛልና በዩናይትድ ኪንግደም ለውጥ ካመጡ ሰዎች ተብሎ ታሪክ ጽፎታል። እና ይህ ሰው ይታወቁበት ብዙ
ታሪክ አዋቂዎች እንደሚናገሩ ይሄ ጉልበቱ ጥቁር ሆኗል ይባላል። ከመበለሱ አልፎ ጥቁር እና እግዚአብሔር ፊት ለቀናት የሚበረከቱ እና ስኮትላንድ ስትሪ ወይ ግደል ሲናገር ምን አረግ እና እሱ ዘመን የተነሳው ሪቫይቫል እና ቤት ውስጥ እንኳን ሰው መንፈስ ቅዱስ እስኪሞላ እስር ቤቶች እስኪዘጉ ድረስ በቃ አመፃ ጠፋ። በሱ ጸሎት እና የእንግሊዝ ንግስት እንዲትል ነበር የማንንም ጦር አልፈራም። ነገር ግን ያ ሰው ሲጸልይ ልቤ ይንቀጠቀጣል። ቤተ መንግስት የሱ ጸሎት ባካቸው አለጎት ሰይጣን የሚፈራው የሚጸልዩ ሰዎች ይንቀጠቀጣል። የማንንም ጦር አልፈራም። እግዚአብሔር አምላክ ታላላቅ የጸሎት ጀግኖች እዚች ቤተክርስቲያን ያስነሳል። መሬት ይዘው ቢጮሁ በቃ የሚሞግቱ እንደ ሐናዎች እኔ መርቃቸዋለሁ። ሐናዎች በኢየሱስ ስም ይነሱ። አሁን ይሄ ነው በቃ አሁን ጸሎት። እግዚአብሔር የተባረከ ክብር ሁሉ ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ። ስለዚህ ቀጠለች የቱ ጋር እንደሚመጣ እኮ አናውቅም። የቱ ጋር መልስ ይዞ እንደሚመጣ ያለን ወደኋላ ምንም አትቀር። የሚጸልይ ሰው ቢያንስ ትራቁ ላይ ያለ ትክክለኛ መንገድ ላይ ያለ መስመሩ ላይ ያለ መዝሙረኛው ዳዊት እንደሚነግር ባለጠጎች ደኸዩ ተራቡ፣ እግዚአብሔርን የሚፈልጉ ግን ከመልካም ነገር ምን አይሉ አይጎሉም፣ እንደውም ይጨምራሉ፣ ይብስባቸዋል። እግዚአብሔር በሕይወታቸው ታምራት እያደረገ ይቀጥላል። በኢየሱስ ስም ጸሎት ይብዛ። ሐናዎች በአሜሪካ ምድር በየስቴቱ ይነሱ። እውነት ነው ብላችሁ እግዚአብሔር ወጣቶች ቅድም ወንድሜ ሲጸልይ ሲገባሉ ሰዎች እሱ ራዩ ትዝ ይለኛል። በተናቁ ትልቁ በትንሹ ጎልያድን በዳዊት ልክ ነው አስነሳለሁ ብሎኛል። የሚገርም ትውልድ ሲነሳ ይቻላል። ለወንጌል የጀገረ ማመቻመች ወደኋላ ማይሉ ጽድቅን የተሞሉ ቅድስናን የተሞሉ እግዚአብሔርን የሚፈሩ እግዚአብሔር አብሯቸው ያለ በድንቅና በታምራት የታቸው የመጨረሻ ሪቫይቫል በአሜሪካ ምድር ይነሳል። አታምኑ? ሊገርም ታያላችሁ። እግዚአብሔር ክብሩን ሳይገልጥማ እንጀራ በልታችሁ አትሞቱ። የትም ይበላል። ኧረ ክብሩ ይገለጥ። እግዚአብሔር ክብሩን ያሳያል። በእውነት ነው ብላችሁ የሆነ ቀናት ውስጣችሁ የለም ጥማት፣ ረሃብ። እግዚአብሔር የሆነ ነገር ማድረግ አለበት ወገኖች። ትውልድ ተይዟል፣ ተተብትቧል። ወደዚህ ልመጣ ስለ አዲስ አበባ ስቴዲዮም ነበር ሳገለግል ነበር። ያሳዝናል። ትውልዱ 40 ሺህ ህዝብ ስቴዲየሙ ላይ ሞልቷል። በክፉ መንፈስ የተያዘ እጅግ በርካታ ህዝብ ነፃ ይወጣል ከስቴዲየሙ ውጭ። የእግዚአብሔር ክብር ኧረ ኢየሱስ ያድን። በጣም የሚገርም ነገር ነው። ስለዚህ ትውልድ ሁሉ የእግዚአብሔር ልጆች መገለጥ እየናፈቀ የሆነ የሚገለጥ ትውልድ አለ። የሆነ የሚመጣ የሆነ ነገር ይሆናል። ኧረ ኢየሱስ ጌታ ነው። ስለዚህ ካህኑ ሲባርካት የሆነውን 3 ነገር ላሳያችሁና እንጸልያለን። እግዚአብሔር ወደ ዋናው አገልግሎቱ መለሰው። ካህኑ አሁን ሰካራ ምናል የሚለው እሱን አቁሟል። ጌታ አቁምና ባርካት። እቺ መባረክ ነው እንጂ የሚገባት ማይሆን አትለጥፍባታል። ነቃቃ እስቲ አሜን። ተመልከቱ ቁጥር 17 ላይ ኤሊም በደህና ሂጂ የእስራኤል አምላክ የለመንሽውን ልመና ምን ይበል ይሁንልሽ። አቤት ካህን ሲባርክ እኔ ባርካችኋለሁ፣ ባርካችኋለሁ በኢየሱስ ስም የእስራኤል አምላክ የለመናችሁትን ይስጣችሁ፣ በእጃችሁ ፈጥኖ ይግባ በኢየሱስ ስም። በዚህ በ2025 አንድ ነገር አንተ ጓዳ ይሁን ሆኗል። በሉስ አይችልም
ባረካት። ደስ አይል? ከዛ እኮ ተቃራኒ ነው። ቅድማው ሰካራ ምናምን ሲላል አረቂው ሲላል ልክ አይደለም። አንተ እኮ ለመባረክ ነው የተቀመጥከው። ጀግና የጸሎት ሴት እኮ ነች። ዝም ብለህ ነው እንደምትረግማት። ባርካት፣ መርቃት አለና በደህና ሂጂ። ለካ እየጸለይሽ ነው፣ ለካ እያማጥሽ ነው። በደህና ሂጂ፣ የእስራኤል አምላክ የለመንሽውን ይስጥሽ። ኧረ ይስጣችሁ፣ ይስጥ በሉ። በአዲስ ኪዳን ካህናት እኮ ነን። ልክ ነው። ቅዱስ ካህን። እስኪ አሜን። ስለ ዳር ገባችኋለን። ይስጥ በሉ። አትሳይ፣ ይሆንልን፣ ይሆንለታል ባትሉ አንድ ሁለት ሰው አይቻል በረዛ ያደርግላችሁ። በባህል ነው በባህል ከተክተናል። አሜን። ሰይጣን ቀጥቅጧት፣ እህቴ ክፉ ሰው ቀጥቅጧት። እኔ ልባርካት ነው። የእስራኤል አምላክ እስከ ዛሬ ድረስ የጮኻችሁትን ጩኸት አንድ ላይ ሰብስቦ በእጃችሁ ያለው ይመረቃችኋል። ልጆቻችሁ የጸሎት መልስ የምታዩበት ዓመት ይሁን። ጠላቶቻችሁ እንደ ድንጋይ ይስጠሩ። እግዚአብሔር የእስራኤል አምላክ ብሎ ካህኑ እንደባረካት የለመንሽውን ልመና ይስጥሽ ብሎ እንደመለሰላት በጓዳ በእንባ የለመናችሁት፣ በአደባባይ የለመናችሁት፣ በጾምና በጸሎት የለመናችሁት የእስራኤል አምላክ ይስጣችሁ። እስቲ ጮክ ብላችሁ ሆኗል በሉ። ልክ ሲባርካት ያ ሁሉ ነገር ልክ ሲባርካት አንደኛ ሐዘን ሐዘንን ይለቅ። ባርኮት ሐዘንን ምን ይላል? እንዲህ ይላል ከታች እርሷም ደስ አላት። እርሷም ባሪያ በዓይን ፊት ሞገስ ስላገኛለች ሴቲቷን መንገዷን ሄደች፣ በላች። አሁን ነው መብላት። በላች ሲበላች ፊቷን ይላል ከእንግዲህ ወዲህ ሐዘንተኛ መስሎ ምን አላት? ሳሙኤል እጇ ከመግባቱ በፊት ውስጧ ያለውን ሐዘን ነው በቅሬታ ማንም ሊነግረው ማይችለው ሐዘን ጌታ ደግሞ ይጣል ዛሬ ኢየሱስ ስም። ለምን መሰላችሁ? ሰው በሐዘን ውስጥ ሆኖ ድንቅ ታምራት ቢሆን ብዙ አይደለም። ሐዘኑ ነው የሚገዛው፣ ሐዘኑ ነው ትዝ የሚለው። ስለዚህ ሳሙኤል እጇ ከመግባቱ በፊት ሐዘን መነቀል ነበረበት። ማቄን ቀደድ ደስታን አስተካከለ። ኧረ በኢየሱስ ስም የሐዘኑን ዘመን እግዚአብሔር በደስታ ይበቀል። ለአይሁድ እንደተበቀለ ያ ቀን ይላል ከሐዘን ወደ ደስታ፣ ከለቅሶ ወደ ዝማሬ እግዚአብሔር የመደበው በጀቱ ሁሉ በኢየሱስ ስም ያገኛል። ሐዘን እንዴት መራራ መሰላል! ሐዘን ከባድ፣ ሐዘንን የሚፈውስ ሐዘንተኞችን የሚያጽናና የሚፈውስ እሱን ፊቷን ምን አገር የልብ ሐዘን ለካ ፊት ላይ የልብ ሐዘን። ለዚህ ነው ነህምያ በልቡ አዝኖ ነበርና ፊቱ ላይ ታየ። ንጉሡ ጠየቀው፣ ይሄ ሐዘን የልብ ነው የማስመሰል አይደለም። በሆነ ጉዳይ አዝነሃል፣ እባክህ ንገረኛ። አዎ ስለ አባቶች ከተማ በሮቿ በሰጠቃ ቅጥሯ የለ አመድ ሆናለች። እንዴት አልዘነ አንድ ከልብ ያዘንክበት ጉዳይ ልብ ላይ ያለ ሐዘን ፊት ላይ በፍጹም ሐዘንን በሳቅ በፈገግታ ልትሽሩታች እግዚአብሔር ሲነግረው ክብር ለኢየሱስ ይሁን። ባቄ ቀደድ ደስታ እግዚአብሔር የደስታ ዘመን ያድርግላችሁ በኢየሱስ ስም። በመከራ ያለፋችሁበትን ዘመን እግዚአብሔር የሚክስበት ዘመን ይሁን። ይካስሽ ይካስ እግዚአብሔር ወደዚህ ወደ ጸሎት ሐዘኗን በመንቀል ማንም ሊነቅለው ማይችለው ታወቃት እንደሚወለድ ታወቃት፣ በሐዘኗ እንደሚከፈል ካህኑ ሲባርካት ታወቃት፣ ከጥቂት ቀናት በኋላ እንደምታረግዝ እንደምታረግዝ። አሜን። በቅርብ ጊዜ አንዲት ፈተና ሁለት ቅዳሜ ፈውስ ከሚያገለግሉ ወንድሞች አንዱ እኔ ነኝና
ልክ ጸልዬ የሁሉ ሺህ ህዝብ አገልግለን 6,000 የሚያህል ህዝብ ይሰበስባል በየቅዳሜ እና ልክ ከመድረክ ሲሆን መጣች። እንባዋ ልነግራችሁ አልችልም። እንኳን እግዚአብሔርን እኔን ራሱ ሆዴ ተንቦ እንባዋ በዚህ ይፈሳል። ትኩስ እንባ ይፈሳል። ምን ሆነሻል? በህልሜ አይቼ ነው አንተ ስትጸልይ እና ምን ሆነሻል? እኔ አለች ትዳር ከያዝኳለች 7 ዓመት ትምህርት 6 ዓመት እንደዚህ ሆኖኛልና ትዳር እየተንገዳገድ ነው። የሚንገዳገደው ደግሞ ምንም አላውቅም በስላል ልጅ በማለት ግን በህልሜ አንተ ስትጸልይልኝ አይቻለሁ። ተመልቼ የመጣሁት እባክህ ጸልይልኝ ሽብዬ እጄን ሆኖ አላርጌ ስጸልይ ባልትራሳውንድ የሚታይ ጸል እሱ ናቸው የኔ አንቺ ውስጥ አሁን ልጅ እያየ ነው ስል ደስ አለ። እኔ የገረመኝ የሷ ጥያቄ ወንድ ነው ሴት ነው? እኔ ጾታውን አላየሁም። ከዛ በኋላ አጠገቤ አንዴ ፓስተር አለ፣ የቸርቿ ፓስተር ሙላት። እንዲህ ስጸልይላት ምስክር ነበር፣ አጠገቤ ነበር እና ከዛ በኋላ በ7ኛ ወር ተመልሳ መጣች። አወከኝ አለች። አሁንም ፓስተር አጠገቤ ነበርና ያላወቅኩሽም እጅህን ወደ ላይ አድርገህ ጸልየህ ትዝ ካለ በአልትራሳውንድ የሚታይ አይነት ህፃን ልጅ አየሁ ያልከኝ እንደውም ጾታ እንዲህ በይስ ዋንቺ ይሻል ቶሎ ብዬ እያናገር ወደ ሆዷ ሳይ ሆዷ ገፋ አሁን ትዳር ተፈውሷል። እንኳን ወልጄ አይደለም አርግዤም ተፈውሷል። እና ሲሄድ እራሱ አለች አልደብቀውም እንደዚህ ገፋዋል። ኢየሱስ ስም እናንተ ቤት ወረደ ነገር እስቲ ይችላል ብሎ ይችላል ይችላል ጮክ ብላችሁ ይችላል ብሎ ይችላል። እግዚአብሔር ይችላል በስተጀርባ ይችላል ስትሉ ሰርቶ ያሳያል። ይችላል ስትሉ አድኖ ያሳያል። ይችላል ስትሉ ታምራቱ ይቀጥላል። ስለዚህ የሐናን ሐዘን ከፊቷ ላይ ከልቧ ላይ ለአንዴ እኔ ይሄ ሐዘን ስለ ወደፊት ሁሉ ነው። እኔ እንደዚህ አይነት ትንቢት አይቻላል። ፊቷም ይልና ሐዘንተኛ መስሎ ብቻ ነው የሚለው ከእንግዲህ ወዲህ ወደፊት ሁሉ አንድ ሰው ያዙልኝና ወደፊት ሁሉ በሐዘን አትቆምም። ከእንግዲህ ወዲህ የሚል ትንቢት እኔ ሰምቼ አላውቅም። ከእንግዲህ ወዲህ ስለ ወደፊት ሁሉ ኢየሱስ ከእንግዲህ ወዲህ ሐዘን ነው እያላችሁ ብትፈሩ ሰይጣን በቤትሽ ውስጥ ሐዘን ይሆናል እያለ ቢከሳችሁ ከእንግዲህ ወዲህ ሁሉ ደስታ ይሆናል። ከእንግዲህ ወዲህ ሁሉ ሐዘን ይተባበራል። ከእንግዲህ ወዲህ መደነቅ ይሆናል። ከእንግዲህ ወዲህ ጅባፍ መጫን ይሆናል። ይችላል በሉስ ይደገናል። ሁለተኛው እግዚአብሔር ሲጎበኛት የሆነው ነገር ወገኖች ሆኑ ስም ያለው ነገር ሰጠ። እስቲ ስም ያለው አሜን። የጸሎት ሰው እጁ የሚገባው ተራ ነገር አለ። ተረኛ የሆነ ነገር አሜን። ስም ያለው በለው ስም ያለው ብዬ ነው ይሄን ያልኩት። ለምንድን ነው? ቁጥር 19 ላይ ማልዶም ተነሱ፣ በእግዚአብሔር ፊት ሰገዱ፣ ተመልሰው ወደ አርማቴ ወደ ቤታቸው መጡ። እልቃና ሚስቱን አወቃት፣ እግዚአብሔርም አሰባት። እስቲ አሰባት ነው። ዘንድሮ የጸሎት ሰዎች የሚታሰቡበት ዘመን ያው ስም ያለው ነገር እጃቸው ይገባ። ስም ያለው ለምንድን ነው እንደዚህ የምደጋግመው ካላችሁ፣ እስቲ አንድ ጥያቄ ልጠይቃችሁ። የፍናና ልጅ እስቲ አንዱን የሚነግር የለም። ይኸው እኛም ስም መጽሐፉም ስም ሳሙኤል ስም ያለው ማለት ይሃል። አሜን። የጸሎት ሰዎች አመጣው የሚወልዱት በኢየሱስ ከዳን እስከ ቤርሳቤ ነብየው ከአንደበቱ ማይወልቅ የሚገርም እኮ ነው ወገኖች። እግዚአብሔር የሰጣት ሳሙኤል በምጥ የተገኘ ሳሙኤል ያስታውቃል። ብትሰጠኝ እሰጥሃለሁ። እውነትም ሰጣችሁ። ዘመኑ
ዘመኑን ሁሉ እግዚአብሔር ቤት የኖረ ለክብሩ የኖረ ስም ያለው ያው ላረጋግጥላችሁ ዘንድሮ ጸሎት እናንተ ጓዳ ካለ እርግጠኛ ሆኜ እነግራችኋለሁ አንድ ስም ያለው ነገር ይሆናል። አንድ ነገር ይሆናል። ኢየሱስ ጌታ ነው። የሚገርም ነገር እኔ የሚገርመኝ ሉቃስ ላይ አይታችሁ ከሆነ እነዚህ የጸሎት ሰዎች ዘካርያስ እና ኤልሳቤጥ ሲጎበኙ እኮ እጃቸው የገባው የመጀመሪያው ስለ ዮሐንስ መልአኩ ገብርኤል ሲናገር ረጅሙን ትንቢት እኮ የተናገረው ስለ ዮሐንስ ዮሐንስ የሚባል ትወልዳለህ ብሎ አላቆም። ስም ያለው ነው። ስሙ ሁሉ ሳይቀር የተነገረው በሆድ ውስጥ መንፈስ ቅዱስ የሚሞላ ነው። በጌታ መንገድ በጌታ ፊት የሚሄድ ነው። መንገድ የሚጠርግ ነው። ብዙዎችን ወደ እግዚአብሔር የሚመልስ ነው። ስም ያለው እንግዲያውስ ልመርቃችሁ በፊታችሁ ባለው ዘመን ስም ያለው ነገር እጃችሁ ነው። ስም ያለው በሉስ የፍናና ልጆች ስም አናስ ስም ያለው አሰባ የሚያስባችኋል። ጌታ ምስክሬ ነው። አሁን ድምፅ እየሰማሁ ነው። በልብ ጌታ አሰበ ማለት እኮ አደረገ። በነገራችን ላይ የእግዚአብሔር ማሰብ ከድርጊት ጋር እግዚአብሔርም እንደተናገረ ሳራን አሰበ ካለ በኋላ እንደተናገረው ብላል አደረገ። መታሰብና ድርጊት አንድ። እግዚአብሔር ያስባል። እጆቻችሁን ዘሩ ልመርቃችሁ። በምን እንደሚያስባችሁ አላውቅም፣ ግን ይህን ጉባኤ ይታሰባል፣ ይጎበኛል። በኢየሱስ ስም ይሄ የእግዚአብሔር ማሰብ ፈጥኖ ይረዳታል እንደሚል ፈጥኖ በእናንተ ቤት ይሁን። የማይዘገይ መታሰብ ይሁን። ሆኗል። በሉስ እግዚአብሔር ሀሳብ እግዚአብሔር ሀሳብ መጸንሶ ወንድ ልጅ እሷም ከእግዚአብሔር ለሚኖረው ስትል ስሙን ሳሙኤል ብላ ጠራችው። ከእግዚአብሔር ለማው ሶስተኛው ዝማሬ ይሆናል። አሜን። ጸሎት ሰዎች ጸሎታቸው ተሰምቶ ይዘምራሉ። ይህ በምዕራፍ 2 ላይ ታገኙታላችሁ። የመጽሐፍ የሐና ዝማሬ ይላሉ፣ ጸሎቷ ይላሉ። ብቻ እኔ እንደሚባሉ በጸሎት ውስጥ የተዘመረ አይታለም። አሜን። ቁጥር 1 ላይ ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ታዲያ ጸሎት ትርፍ እንጂ ኪሳራ ነው? ስለ እግዚአብሔር ባህሪ እኮ የነገረችን ሐና ነች። እንደ እግዚአብሔር ያለ የለም ብላ ነገረችን። ባህሪ በጸሎት ውስጥ ያየችውን የተጨመቀ ሕይወትን የዘመረችው እንደ አምላካችን ጻድቅ የለም፣ ከአንተ በቀር ቅዱስ የለም፣ አትታበዩ፣ በኩራት አትናገሩ፣ እግዚአብሔር አዋቂ ነው፣ እግዚአብሔር ስራውን የሚመዝን ነው፣ ከአፋችሁ የኩራት ነገር አይውጣል፣ የኃያላንን ቀስት ሰብሯል፣ ደካሞችን በኃይል ታጥቀዋል፣ ጠግበው የነበሩ እንጀራን አጡ፣ ተርበው የነበሩ ከራብ አርፈዋል፣ መካኒቱ 7 ወልዳለች፣ ብዙ ወለደች፣ ደክማለች። እግዚአብሔር ይገድላል፣ ያድናል፣ ወደ ሲኦል ያወርዳል፣ ያወጣል። እግዚአብሔር ድሃ ያደርጋል፣ ባለጠጋ ያደርጋል፣ ያዋርዳል፣ ደግሞ ከፍ ከፍ ያደርጋል። ከሕዝብ መኳንንት ጋር ያስቀምጣቸው ዘንድ የክብርን ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያስነሳል፣ ምስኪኑን ከጉድፍ ያስነሳል። የምድር መሰረቶች የእግዚአብሔር ናቸው፣ በእርሱ ላይ ዓለምን አደረገ። እርሱ የቅዱሳን ምድር ይጠብቃል፣ ኃጥአን ግን ዝም ብሎ በጨለማ ይቀመጣሉ። ሰው በኃይሉ አይበረታም፣ ከእግዚአብሔር ጋር የሚጣሉ ይደርቃል፣ በሰማይ ያንጎዳጎዳል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሥ ኃይል ይሰጣል። የመሲሁን ቀንድ ከፍ ከፍ መሲሁ ሁሉ ታይቷል። ስለ ኢየሱስ ይዘው ምን ያለካቸዋል? ዳሰሰችው። የእግዚአብሔርን ባህሪ ተለማመደች በጸሎት ውስጥ። አንድ ሰው ሲናገር የተንበረከከ ሰው አለ። ቢያንስ ብዙ ነገሩ ጥሎ ይመስል ይዞ የሚነሳው ነገር ባይሆን ጥሎ የሚነሳው ነገር አለ። የሚያስቸግረው ባህሪ እዛው ይወድቃል። እግዚአብሔር ሲጠለለ ካለሱ ተርፏል። እርዳኝ
አሜን። እግዚአብሔር ጸሎትን ያብዛ። ዝማሬ አንቺ ጓዳ ይሆናል። ተሻገረ ተዘምራል። አንዱ ጉባኤ ላይ ያገለግል እያልኳቸው ማርያም አሉ የእስራኤል ብዙ ቅራቅንቦ ይዞ ሲሻገር ማርያም የያዘችው ከበሮ ነበር። ማዶ ዝማሬ አለ። ማርያምም ይላሉ ከበሮ አነሳች። በእርግጥ ተሻግረው ከበሮ መፍጠር ይችላል፣ ግን አነሳችው ልትመታ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ። ማርያምን ከበሮን አነሳች። የተሻገረ ሰው ቶሎ የሚመጣለት ዝማሬ ኃይሌ ዝማሬ ጉልበቴ እግዚአብሔር ነው መድኃኒት ምን ሆነልኝ። ያው የመደነቅ ዝማሬ እናንተ ቤታ ድምፄ አይመችም አትበሉ። ዝማሬ እሱ ይመቸዋል። እኔ በጎናና ድምፄ የሚሆን አለቀው ዘምራ አይችልም። ዘምሩ። ያው ተሻግራችሁ ምዘምሩ አላችሁ። ድል ሆኖ ደስ ያለው ምን ይበል? ያው የዝማሬ ጸጋ ባይኖረን እንኳን በዚህ ውስጥ ተካተናል። በደስ ያለው ውስጥ ደስ ያለው ድምፅ ያለው ይላል። አሜን። ያው ሐና እንደዘመረች እንደጸለየች እንዳደነቀች በዚህ ክብር ይጠቃለላል። አሜን። ማብዛት እግዚአብሔር ያድርግልን።